ወላሂ አላህ ምስክሬ ነው። ዛሬ ይዤላችሁ የመጣሁት ታሪክ የፈጠራ ታሪክ አይደለም፣ ወይንም የሌላ ሰው ታሪክ አይደለም። እኔው ራሴ በተግባር ያለፍኩበት የሰው ዕዳ እንዲእንቅ አድርጎ ይዞኝ ከባድ ጭንቀት እና ዲፕሬሽን ውስጥ ከገባሁበት የጨለመ ህይወት እንዴት እንደወጣሁ የራሴው እውነተኛ ታሪክ ነው። አስቡት፣ በየቀኑ በየሰዓቱ ሰዎች ዕዳቸውን ሊጠይቋችሁ ሲመጡባችሁ፣ መውጫ ቀዳዳ ስታጡ፣ ብዙ ነገር ሞክራችሁ ብዙ ሰው ጠይቃችሁ ምንም በሮች ሁሉ ሲዘጉባችሁ፣ ዛሬ ይህንን አስገራሚ የራሴው የህይወት ሚስጥር እነግራችኋለሁ። ከዚህ ነገር እንዴት እንደወጣሁ በዝርዝር እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የሀቢ ቄሬ ቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የተለመደው ዳዋ ወይንም ትምህርት አይደለም። ዛሬ የራሴው ህይወት፣ የራሴው ቁስል እና ከዛ ቁስል እንዴት በተወሰነ መልኩ ማገገም እንደቻልኩ፣ እንዴት መውጣት እንደቻልኩ ይህን ሚስጥር በዝርዝር እነግራችኋለሁ። ሩቅ አይደለም፣ እዚሁ ከትላንት ከአንድ ዓመት በፊት አንዲት አነስተኛ ሱቅ ነገር ነበረች። እዛ ሱቅ ውስጥ ስራ ዓላማዬ ራሴንም ለማሻሻል ከራሴም አልፌ ቤተሰቤን ለመደገፍ ለማሻሻልና ቤተሰቤን ለመለወጥ ብዬ ነበር። ነገር ግን ነገሮች እኔ እንዳሰብኳቸው አልሄዱም። የገበያው ሁኔታ እጅግ በጣም የቀዘቀዘ መጣ። ገበያው ብን ብሎ ጠፋ። በዛ ላይ ያው ሱቁንም ለማንቀሳቀስ ይጠቅመኛል ብዬ በጣም ብዙ የገባሁባቸው ዕዳዎች ነበሩ እና ዕዳው በዕዳ ላይ የተደራረበ መጣ። ወላሂ ነው መላችሁ፣ የሰው ዕዳ የሰው ሐቅ ማለት ነው በላይ ላይ ሸክም ሆነ፣ በጣም ትልቅ ሸክም እና ይህን የተደራረበብኝ የሰው ዕዳ ከባድ ሆነ። ከዛ ያው ብር የሰጡኝ ሰዎች ደግሞ እነሱም የራሳቸው የሆነ ሀጃ ስላላቸው፣ እነሱም የራሳቸው የሆነ ጉዳይ ስላላቸው፣ እነሱም ስለሚፈልጉት በቃ በየቀኑ በየሰዓቱ ምን ልበላችሁ ሁሉ እየመጡ ብሬን ይሉኝ ጀመር። በጣም ከባድ ሁኔታ ነበረ። በየቀኑ እዛው ያለሁበት ሱቅ ድረስ እየመጡ ጠይቁኛል። እኔ ጋር ደግሞ የሚሰጥ ብር የለም። ለስሙ እንግዲህ ሱቋ ትንሿ ሱቅ ነች አለች። እንግዲህ ያው ብሬ ብሎ ከሚመጣ ሰው በላይ ማለትም እቃ ሊገዛ ከሚመጣ ሰው በላይ ብሬ ብሎ የሚመጡ ሰዎች እጅግ በጣም ላቁብኝ። እንደው በጣም በቃ ይሄ እንዳይቀዘቅዝ ያልኩኝ ይበልጥ ደግሞ ሱቁንም በቃ እንትን ላለው ያ በቃ አላርለ ተስፋዬ ነበረና እሱን ለማነቃቃት ከዚህም ከዛም እንዴት ሁላ እንደገባብኝ ወላሂ እስኪ ጠፋኝ ድረስ በቃ የሰው ሐቅ ገባብኝ እላቸዋለሁ በጣም እና እኔ ከመሸጠው በላይ እንደው አየገበያውም የለውም እንደው በቃ ብዙ ሰዎች እንደው እንዳይፈሩ ሁላ እያልኩኝ ካርቶን እየደረደርኩኝ ምናምን ሁላ ነበር እንትን ነው ማለትና ከመሸጠው በላይ ብር የሚለው ሰው በዛብኝ። በጣም እጅግ በጣም አስጨናቂ ሆነብኝ ማለት እና በጣም ተሳቀቅኩኝ። ከሱቄ መውጣት ሰውን ማየት እጅግ በጣም አስጠላኝ። በቃ የሆነ አላርላ የሆነ የማፈር ስሜት በጣም በቃ ይሄ ነው ተብሎ የማይገለጽ ማለት ነው እና በጣም ከባድ የሆነ ዲፕሬሽን ውስጥ ገባሁ። እጅግ በጣም ማንም ሊረዳው የማይችለው ማለት ከአላህ በስተቀር ማንም ሰው
ሊረዳው የማይችለው አደገኛ የሆነ ዲፕሬሽን ውስጥ በቃ ምን ልበላችሁ፣ በቃ ብቸኝነት የሚባል ነገር አለ። ከሰውም ጋር ልቀላቀል የሩቅ ታሪክ አለን። ሱብሃንአላህ በጣም የትላንትና ታሪክ ነውና እጅግ በጣም ከባድ የሆነ ሙድ ውስጥ ገብቼ ነበር እና በዚህ መሀል እስቲ መፍትሄ እንኳን ከሆነኝ ብዬ ዩቲዩብ ላይም የሆነ ሌላ ዩቲዩብ ነበረኝና ዩቲዩብ ላይም ሼር አደረኩኝ ቲክቶክ ላይ እና በቃ የሆነ እንደዚህ እኔ ወንድማቸው በጣም የሆነ እንደዚህ አይነት ሀጃ ውስጥ ገብቻለሁኝ እና በቃ እስቲ የሆነ እንደሚለኝ ወይ ደግሞ የተሻለ ጊዜ ስቶኝ የሚያበድረኝ ይችንም ሱቄን ከምዘጋ ምናምን ብዬ ሼር አደረኩኝ እና ሼር ሳደርግ ደግሞ አንዳንዶቹ ምን ይሉኛል፣ አንዳንዶቹ ያው እንግዲህ ያው አላህ ያግዝህ አላህ ይርዳህ ምናምን፣ አንዳንዶቹ ደግሞ አዎ ትክክል ነህ፣ ዕዳ በጣም ከባድ ነው፣ አላህ ካለህበት ዕዳ ያውጣ ምናምን ብሎ አደረጉልኝ። አላህ ለጥሩ ሀሳባቸውም ለዱዓቸውም አላህ ኸይር ጀዛቸውን ይክፈላቸውና እና እንደዛ ሆነ። ሳይው የለም ብዙ ሰዎችን ጠየቅኩኝ እና ደግሞ ትንሽ አቅም ፓወር አላችሁ የተሻለ አቅም አላችሁ የምላቸው ሰዎች በጣም ብዙዎችን ጠየቅኩኝ። የለም እንዲህም ፌስቡክ ላይም ዩቲዩብ ላይም ቲክቶክ ላይም ሼር ያደረኩትን ሁሉ ስል ያው ዱዓው ነው። እኔ ደግሞ በሚያስፈልገኝ ምንድነው ስር ነቀል የሆነ መፍትሄ ነበር የሚያስፈልገኝ። ያን መፍትሄ ላገኝ አልቻልኩም። ሁሉም ሰው እንዲህ ሲለኝ እሺ ብዬ አሁን ቆም ብዬ ማሰብ አለብኝ ብዬ ወደ ራሴ ተመለስኩ። እኔ ምን መጣልኝ፣ በቃ እንደውም እናረኩት ዩቲዩብ ላይም የፖስትኩትን አጠፋሁት፣ ቲክቶክ ላይም ፌስቡክ ላይም ሼር ያደረኳቸውን አጠፋኋቸው። ከዛ ምንድነው የኔ ችግር የሚፈታው በሰዎች እንዳለ በሰዎች አይደለም ብዬ አሰብኩኝ ለራሴ። ይህን ነገር በደንብ 100% ገባኝ። የሰውን ፊት ከማየት ይልቅ ወደ አላህ መመለስ እንዳለብኝ ሙሉ በሙሉ በውስጥ በዛን ሰዓት በጣም ትልቅ አንድ እውነት ገባኝ። ምንድነው የሰው ልጅ ምንም ቢወድ፣ የሰው ልጅ ምንም ቢያከብር፣ ምንም ቢቀርብ የሰው ልጅ አቅም ውስን እንደሆነ ገባኝ። ውስን ነገር ነው የሰው ልጅ አቅም። እኔ ሐቂቃ ነው የምላችሁ ወላሂ በጣም ብዙ ነገር ላይ ነው ትላልቅ ኡስታዞች ጋር ደግሞ ሱብሃንአላህ ካይ በቃ ብዙዎች ጋር እንደው ባለ ሀብት ናቸው የምላቸው በሚዲያ የማውቃቸው ሰው ጋር ብዙዎች ጋር በቃ ችግሬን እየዘረዘርኩኝ ሼር ማድረግ ነው ግን አንድም ጋር የለም። ሱብሃንአላህ ለኸይር ነው። ግን ከዛ ምን ገባኝ የሰው ልጅ አቅም በቃ ኖርማል ውስን ነገር እንደሆነ ገባኝ ማለት ነው። እና የሰው ልጅ ሊያጽናና ይችላል፣ ነገር ግን ችግርህን ከስር ከመሰረቱ ሊነቅልልህ እንደማይችል ተረዳሁኝ። ስለዚህ አንድ ትልቅ ውሳኔ ወሰንኩኝ። ከዚህ በኋላ የሰውን እጅ አልጠብቅም። ከዚህ በኋላ የሰውን ፊት በፍጹም አይገርፈኝ ብዬ ወሰንኩኝ። ወዴት ወሰንኩ? ወደ አላህ። ምንም ካልነበርኩበት የፈጠረኝ ምንም ካልነበርኩበት የፈጠረኝ አላህ ወደሱ ለምንድን ነው ፊቴ ነው ማለት ነው። እና ብዙ ነገር ታወሰኝም እና አላህ ሱብሓነሁ ወተዓላ በቁርአን ውስጥ በተለያዩ በሱራዎችና በተለያዩ አያዎች ላይ የሚነግረንን ነገር ማሰብ ጀመርኩ። ታወሱኝ ብዙ በቃ እንደው ለኔ የሚጠቅሙኝ ነገሮች እነዚህ አያዎች አንቀጾች እንደው ጭንቅላቴ ላይ መምጣት ጀመሩ በራሳቸው ጊዜ እና አላህ እንጂ ማንም እንደማይፈርጀኝ ገባኝ። እና ይህ ነገር ከገባኝ በኋላ አቅጣጫዬን አስተካከልኩኝ ማለት ነው። ወዴት ነው ያስተካከልኩት? ቀጥታ ወደ አላህ። ከዛም ቀን ጀምሮ በብዙ ሐዲሶችም ተጠቅሰዋል። ይህ መፍትሄ በብዙ ሐዲሶችም ላይ ተጠቅሰዋል፣ በቁርአን ላይ ተጠቅሰዋል። ያን ሁሉ ነገር በጭንቅላት ላይ እየመጡ እንትን እና አንድ ጊዜ ደግሞ አንድ ትልቅ ዳኢ ሲናገሩ ሰምቼ ነው። ኢስቲግፋር ማለት በጣም ብዙ ነገር ለብዙ መፍትሄ ለብዙ ነገሮች ቁልፍ ሊሆን እንደሚችል ታወሰኝ። ከዛ በኋላ ይህችን ኢስቲግፋር ሙጭጭ አድርጌ ያዝኩ። እንደው ወላሂ በቀን ውስጥ እስከ 1000 ኢስቲግፋር አልነም ሩቅ አይደለም። ትላንት ነው 1 ዓመት ማለትና
እዛው ላይ ቁጭ ብዬ ሱቄ ላይ በቃ 1000 ተኝቼም እየሄድኩም እና በቃ ቢያንስ ከ1000 በላይ እንደው በትንሽ ነው 1000 በጣም ብዙ ቀን ሙሉ ወንጀሌን እያስታወስኩኝ አስተግፍሩላህ እያልኩኝ ሙጭ አድርጌ ያዝኩት ማለት ነው። እና ተቀምጬም እየሄድኩም በሁሉም ነገር እና አላህን ሙጭ አድርጌ ይዤ እስትግፋር ያደረኩኝ ዱዓን ማብዛት እጅግ በጣም ቀጠልኩ። በጣም በቃ ስራዬ ብዬ ማለት ነው። ይሄንን ሳደርግ ምን የተፈጠረ ይመስላችኋል? ሱብሃንአላህ አጃኢብ ነው። ይሄንን ሳደርግ ከሰማይ ተቀዶ ብር ዶላር አይደለም የገባልኝ፣ እንዲህ ርግፍ ብሎ አይደለም የወረደልኝ። ይሄንን ሳደርግ እዳው እኮ እንዳለ ነው። ምንድነው ልቤ ተረጋጋ። በጣም ጭንቀት ከባድ የሆነ ነገር አንቆ ልክ እንትን እንዲልኝ እንትኔን ሁሉ ይዞት ተቆጣጥሮት የነበረው ነገር ውስጥ የተረጋጋ። ሌላ በኢኮኖሚ ላይ እኮ የተለየ የተፈጠረ ነገር የለም፣ ግን ውስጤ እጅግ በጣም ተረጋጋ። ሰላም አገኘው። በጣም ሲያስጨንቁኝ የነበሩ ነገሮች እርክፍክፍ ብሎ ከጭንቅላቴ ወጥቶ ምን ገባ? ሰላም የሆነ አላርላ የሆነ እኔ ማስበው እዛ ጋር በእርግጥ ያን ነገር እንዳለ ቢሆንም ቀጥታ አሁንም የሚታወሰኝ ምንድነው ወንጀሌ ነው። ከዛ እስትግፋር በደንብ ማድረግ እንዳለብኝ ነው በቃ ውስጤ ላይ ገባውና ውስጤ ላይ ምን ገባ? ሰላም አገኘው እና ያን ሁሉ ጭንቀት እንቅልፍ በአይኔ ሰው እንግዲህ ሲያይ እንግዲህ መተኛ ይመስለዋል። እኔ ግን ውስጤ ላይ የነበረው እንኳን እንቅልፍ ልተኛ አይደለም በቃ የሆነ በቃ ድብርት ውስጥ ነኝ ወይ ስልክ እንትን በማለትና ብዙ ነገር ነው አሳልፈውና እነዛን ሁሉ ነገሮች ራሻቸው ጠፉ እና ወላሂ አላህ ማለት ነው በቃ በአእምሮዬ ውስጥ ብርሃን የሆነ ሰላም የሆነ ነገር ነው የተካለኝ እና እነዛን ሁሉ ነገሮች ሁሉ እንቀት ዋና ነገር ማለት ነው ምንጊዜም ካለብን ችግር በላይ ያለን ችግር የሚያባብሰው ምንድነው? አእምሮአችን ውስጥ ያለው ሰላም እንዳናገኝ የሚያደርገን ሐሳብና ጭንቀት ነው እና ያን ነገር ሲጠፋ የሆነ በትክክል ማሰብ ጀመርኩኝ ማለት ነው። እንዴት ምን ማድረግ እንዳለብኝ ምን መወሰን እንዳለብኝ ማሰብ ጀመርኩኝ ተረጋግጬ እና እስትግፋርን ሙጭ አድርጌ ይዤ ያገኘሁት የአእምሮ ሰላም እና መረጋጋት ተጠቅሜ አንድ በጣም ከባድ ውሳኔ እንድወስን ረዳኝ እና ያቺን ተስፋ አድርጌያት የነበረችውን ትንሽ ሱቄን ነገር ግን በሷ ምክንያት ይሄ የዚህን ሁሉ ጭንቀት መንስኤ የሆነችውን ትንሿን ሱቅ ለመሸጥ ወሰንኩ። ያለምንም ፍራቻ በድፍረት ኖርማል ነገር እኮ ነው፣ ግን መጀመሪያ የሆነ ነገር የባሰ ችግራችንን የሚያባብስ ነው እንጂ የሚመስለን ምናልባት ሊያቀልልኝ ይችላል ብለን እናስበውም እና አንዳንድ ጊዜ ከችግራችን ለመውጣት የምንወዳቸው ነገሮች ላይ መጨከን አለብን፣ መወሰን አለብን። የምንወዳቸው መቼስ ያው እኔ ያቺ ሱቄ ተስፋዬ ነበረች፣ ያው የምወዳት ነበረች። ግን ለዚህ ሁሉ ጭንቀትና በጣም ለዚህ ሁሉ ፈተና የዳረገች እንትኑ የተጻፈ የአላህ ውሳኔ ቢሆንም እሷ ነች እና እሷ ላይ ጨክኜ ለመሸጥ ወሰንኩኝ እና እሷን ሽጬ የሚገርማችሁ ነገር እሷንም ሽጬ እኮ ወደ የሚከፍል ነገር አለ። ግን እሷን ለሌላ ለሚሰራ አካል ሽጬው እዳይ በጣም መጥፎ ሳስገብቶኝ የነበረው ምን ልበላችሁ ኦነር ትልቁን እንዲህ ግማሽ የተወሰነውን ከፍዬ ምንም በቃ አንድ ብር ሳላስቀር ግን የተወሰነው እዳ አቃልዬ ተውኩት ማለት ነው። ከዛ ያገኘሁት ምንም ይሁን ምንም እያልኩኝ አንዱ አንዱ ምናምን እያልኩ ከዛም እያልኩኝ እጅግ በጣም ተራራ ሆኖብኝ የነበረውን እዳ ጫና የሰው ሀቅ አሁን ቢያንስ 25% ምናምን አካባቢ ቢቀርብኝ ነው። 75%ቱን በዚህ መንገድ ብዬ ግን ከምንም በላይ አሁን ስለ እዳው አይደለም ስለ መክፈሉ ስለምን አይደለም ትልቅ የሆነ የአእምሮ ሰላም አሁን ትላንትና የፈለገ ይዝች ዛሬ ያለ 10 ብርም እንኳን ቢሆን ያ ነገር ገዳይ ነበር። ለምን በትክክለኛ መንገድ አይደለም እየሄድኩኝ የነበረው ማለት ነው።
አንድ ነገር ይሄ ለሁላችንም ትምህርት ይሄ ቪዲዮ የሰራሁት እኔ ወይ ብሎ ሰብስክራይብ እንዳገኝበት ወይንም ደግሞ ላይክ ኮሜንት እንድታረጉበት ብቻ ይህ እውነተኛ የሆነ ይሄው አላህ በሚለው እናንተ እንድትማሩበት በማሰብ የሰራሁት እውነተኛ ቪዲዮ ነው። ምንም ድብቅብቆች ሳይኖር ዛሬ ላይ ፊታችሁ ቆሜ ቢያንስ ያን ሁሉ ሸክም የሰው ሀቅ ቢያንስ 75% ከፍያለሁ ስላችሁ አሁን ቢያንስ 25% ይቀርብኛል። ምናልባትም ይሄ ቪዲዮ ካያችሁት ምናልባት ልትኖር ስለሚችሉ የቀረብኝም 25% ኢንሻአላህ በአላህ ፈቃድ አከፍላችኋለሁ። አሁንም ጠንክሬ ያገኘሁትን ነገር ጠንክሬ እየሰራሁኝ ነው። በቅርቡ የእናንተንም የቀረብኝ ነገር ከፍዬ ሙሉ በሙሉ ሙሉ ሰላም እንደምትገኛ አሁን ደግሞ ሙሉ በሙሉ ሰላም ይነቻ። ለምን ትልቁ የሰላም ቁልፍ ስለያዝኩት እና አልহামዱሊላህ አሁን የተረጋጋ ህይወት እየኖርኩኝ ነው። የሰው ሀቅ እጅግ በጣም መጥፎ ነገር ነው። ነገር ግን ተወክላችሁን በአላህ አድርጋችሁ ሰበብያውን እስካደረሳችሁ ድረስ አላህ መንገዱን ራሱ ያመቻችላችኋል። እንደ እጃችሁን ይዞ በየትኛው መንገድ በየትኛው ቀዳዳ መውጣት እንዳለባችሁ ራሱ ያመላክታችኋል። ውድ እህትና ወንድሞች ዛሬ ይህንን ቪዲዮ እያያችሁ ወይንም በሰው ዕዳ ወይንም በስራ ማጣት ወይንም በተለያዩ ምክንያቶች የተለያየ ችግር ውስጥ የገባችሁ እጅግ በጣም መጥፎ የሆነ ዲፕሬሽን ውስጥ የገባችሁ ሰዎች ልክ እኔ ሁኜ እንደነበረ ሰው ጋር መገናኘት እስኪያስጠላችሁ ድረስ መጥፎ ስሜት ውስጥ ተስፋ መቁረጥ ውስጥ የገባችሁ ሰዎች ካላችሁ ይህ የእኔ ትምህርት የእኔ የህይወት ፈተና ለእናንተም ትምህርት ይሆናችሁ። እነዚህን ሁለት ነገሮች ልምከራችሁ። በመጀመሪያ ፊታችሁን በቅድሚያ ችግር የለም ያለባችሁ ችግር ያለው በጣም እየፈተናችሁ ያለው ችግር ተውት። ምንም የተለየ ነገር ሊመጣ አይችልም። እናንተ በጣም ከዛ በላይ በጣም ጫናም የሆነባችሁ ምንድነው ውስጣችሁ ላይ ለዛ ነገር የምትሰጡት ነገር ነው ቦታ እሱ ነው በጣም ከባዱ ፈተናና እሱን ተውት፣ የራሱ ጉዳይ ከዛ አላህ ያሳክሏል። እና ምንድነው በቅድሚያ ፊታችሁን ወደ አላህ ማዞር አለባችሁ። ኢስቲግፋርን ሙጭጭ አድርጋችሁ ያዙ። ወላሂ 100% እርግጠኛ ሆናችሁ ከልባችሁ አምናችሁበት ኢስቲግፋርን ሙጭጭ አድርጋችሁ ይዛችሁ ዱዓ ያደረጋችሁ ቅድሚያ ከአላህ ጋር ያላችሁን ሪሌሽን ግንኙነት በደንብ ለማስተካከል ሞክሩ እና ፊታችሁን ወደ አላህ ብቻ አዙሩ። ከሰው ምንም ነገር አትጠብቁ። ምንም ነገር ከሰው ምንም ነገር ከእገሌ መፍትሄ ይሰጠኛል፣ እገሌ ለዚህ ችግሬ መፍትሄ ይሆነኛል፣ ምንም ነገር ከሰው ልጅ አቁሙና ምናልባት ሰበብያው ከሰው ልጅ ከሆነ እሱ በኋላ አላህ ያመቻችላችኋል። ግን አሁን ቅድሚያ ፊታችሁን ወደ አላህ አዙሩት እና አእምሯችሁ ከዛ በኋላ ሰላም ሲያገኝ አእምሯችሁም አስተሳሰባችሁም በትክክል መስራትና በትክክል ማሰብ ትጀምራላችሁ። ሁለተኛው ደግሞ ምክሬ ምንድነው ከባድ የሆኑ ውሳኔዎችን አሁን በቃ የእናንተን ውሳኔ የሚፈልግ ውሳኔ ካለ መወሰን አትፍሩ። ምናልባት አሁን ላላችሁበት ችግር ፈተና ፕሬሽን እዚህ ውስጥ ያስገባችሁ ምናልባት አሁን የያዛችሁት ንብረት ሊሆን ይችላል፣ አሁን የያዛችሁት ስራ ሊሆን ይችላል እና የተለያየ ነገር ሊሆን ይችላል እና ቆም ብላችሁ አስባችሁ መወሰን ካለባችሁ ለዛች ነገር ለዚህ አስጨናቂ የሆነ ጊዜ ላይ እንድትገቡ እዚህ ቦታ እንድትገኙ ያደረጋችሁ ነገር ካለ በዛ ነገር ላይ ወስናችሁ የተሻለውን ነገር ለመወሰን ሞክሩ። አትፍሩ። አላህ ሁላችንም ከሰው ዕዳም ሆነ ከጭንቀት አላህ ይጠብቀን። ፈተና ላይ ላለውም አላህ ይፈርጀው፣ መውጫ ቀዳዳውን አላህ ያመላክተው። ይህ ቪዲዮ ለእናንተም ሆነ ለሌሎች ሰዎች ያስተምራል፣ መልካም ነገርን አግኝቼበታለሁ ብላችሁ ካሰባችሁ ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ።
ተጠቅሜበታለሁ ሌሎችንም ይጠቅማል ብላችሁ ካመናችሁ ደግሞ ቪዲዮን ሼር እና ኮሜንት ጻፉ። ቪዲዮን በተለይ ሼር ማድረጋችሁን እንዳትረሱ እና በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።